ህወሓት በይፋ ጦርነት አወጀ። ልዩ ሰበር ዜና ከመቀለ ደርሶናል። ዝርዝሩ በቆይታችን ይቀርባል። ህወሓት ድሮን መታጠቁን የተመለከተ ሚስጥራዊ መረጃ አፈትልኮ ወጥቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። በተያያዘ ዜና አንድ ከፍተኛ የህወሓት ባለስልጣን ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋታለን ብለዋል። ተጨማሪ ዘገባ አለን። በአማራ ክልል በከባድ ተሽከርካሪዎች ላይ ጥቃት ተፈጽሟል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን ቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። የእንግሊዝ ፓውንድ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ሲሆን በእያንዳንዱ የውጭ ሀገር ገንዘብ ምንዛሬ ዋጋ ላይ 10 ብር ተጨማሪ ጉርሻ አለው። ሰሊጥ የጫነ መኪና ሙሉ በሙሉ ተቃጠለም። ይህ ድርጊት የተፈጸመው ታህሳስ 1 ቀን 2018 ነው። ከጎንደር አዲስ ዘመን በመጓዝ ላይ ያለነው ይህ መኪና ሊቃጠል የቻለው። እንደ ዘገባው ይህ የተቃጠለው መኪና በደባርቅ የሚገኝ አንድ ግለሰብ ሲሆን ሰሊጡ የግል ነው። የተቃጠለው መኪና ዋጋ 15 ሚሊዮን ብር እንደሚገመትና የጫነው ሰሊጥ 8 ሚሊዮን ብር እንደሚሆን ተገልጿል። በዚህ ቃጠሎም ቢያንስ 23 ሚሊዮን ብር የሚደርስ ውድመት በግለሰቦች ሀብት ላይ እንደደረሰ ነው ዘገባው ያስረዳው። ይህ መንገድ ማለትም ከአዲስ ዘመን እስከ ጎንደር ያለው ዘራፊዎች የሞሉበት፣ ሹፌሮች የሚታፈኑበትና የሚታገቱበት እንዲሁም ጭነቶች ተራግፈው የሚዘረፉበት ነው ሲል ዘገባው አሳውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ኢትዮጵያና ኤርትራ የአልጀርሱን ድንበር ስምምነት እንዲያከብሩ ጥሪ ያቀረቡ። አንቶኒዮ ጉተሬዥ ይህንን ጥሪ ያስተላለፉት በኢትዮጵያና ኤርትራ መካከል ግጭት እንዲቆም ዘላቂ ስምምነት እንዲሰፍን የተፈረመው የአልጀርስ ስምምነት 25ኛ ዓመቱን መያዙን በማስመልከት ባስተላለፉት መልእክት ነው። ዋና ጸሐፊው በሁለት ሀገራት መካከል እንደ አዲስ እያገረሸ ያለውን ውጥረት ለቀጠናው ሰላም ሁኔታ አደገኛ መሆኑን በማስታወስ ኢትዮጵያና ኤርትራ በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ ስቴፈን ጁቴሬሽ በኩል የወጣው መግለጫም በኢትዮጵያና ኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመውና በሁለቱ ጎረቤታሞች ሀገራት መካከል ሰላማዊ ግንኙነት እንዲኖር ያስቻለው የአልጀርስ ስምምነት ተፈረመበት ወሳኝ ቀን ነው ሲል አሳውቋል። በመሆኑም በስምምነቱ መሰረት ኢትዮጵያና ኤርትራ መካከል ያለውን የድንበር ግጭት በዘላቂነት ለመፍታት ዘላቂ ሰላም ለማስፈን የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት እንዲያከብሩ የሚያዘውን የሰላም ስምምነት ቃል እንዲያከብሩ ለዚህ ቁርጠኛ መሆናቸውን በድጋሚ እንዲያረጋግጡ ዋና ጸሐፊው ጥሪ አቅርበዋል። በዚህ ረገድም ለሀገራት ጠቃሚነትና እድገት ሲባል ኢትዮጵያና ኤርትራ ከ7 ዓመት በፊት የጀመሩትን ሰላማዊ ግንኙነትና ኢኮኖሚያዊ ትብብር እንዲያስቀጥሉና ከቀጠናው ዓለም አቀፉ ማህበረሰብ ጋር መስራት እንዲችሉ ዋና ጸሐፊው አሳስበዋል። ለዚህም የተባበሩት መንግስታት ድርጅት ያላሰለሰ ጥረት እንደማይለያቸውና ሁሌም ከጎናቸው መሆኑን ዋና ጸሐፊው አንቶኒዮ ጉተሬዥ ዛሬ አርብ ዕለት ባስተላለፉት ጥሪ አሳውቀዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰመኮ በሀገሪቱ ያለውን የሰራተኞች ማህበራት ምጣኔ ለማሳደግ ታስቦ በተያዘ እቅድ መሰረት 3000 የሚደርሱ አዳዲስ ሰራተኞች ማህበራትን ለማደራጀት እየሰራ መሆኑን ገልጿል።
ኮንፌዴሬሽኑ ይህንን እርምጃ የወሰደው ሰራተኞች ሲደራጁ አሰሪዎች ከስራ ማባረርና ከደረጃ ዝቅ ማድረግ እንዲሁም መሰል ችግሮች በሀገሪቱ እየተስተዋሉ ባሉበት ወቅት መሆኑን አሳውቀዋል። የሰመኮ ፕሬዝዳንት ካሳሁን ፎሌ እንደተናገሩት ሰራተኞች ከመንግስት ጋር በመተባበር የማደራጀት ስራ የሚካሄድ ሲሆን ይህንን ማድረግ ያስፈለገው በሀገሪቱ ሰራተኛ ማህበራት ምጣኔ አነስተኛ በመሆኑ ምክንያት ነው። ማህበራቱ በየክልል ቅርንጫፍ ጽህፈት ቤቶች በኩል የሰራተኞችን የማደራጀት ስራ እንደሚያካሂድ ገልጸው ማህበራት በሚደራጁበት ወቅት አሰሪዎች የሰራተኞችን መብት እንዲያከብሩ መንግስት የግንዛቤ ማስጨበጫ ስራ እንዲሰራ አሳስበዋል። ካሳሁን ፎሌ አክለውም የሰራተኞች መደራጀትን ጨምሮ ሌሎች መብቶችን በማፈን የመብት ጥሰት የሚያደርሱ ኢንዱስትሪዎች በቅርበት ለመከታተልና አፋጣኝ መፍትሄ ለመስጠት በማሰብ በሁሉም ክልሎች በሚገኙ የኮንፌዴሬሽኑ ቅርንጫፎች በቅርበት የሚሰሩ ባለሙያዎች መሟላታቸውን አሳውቀዋል። ተቋማት የፈጸሙት ጥሰት ሪፖርት በሚደረግበት ጊዜ በውይይት ካልተፈታም ኮንፌዴሬሽኑ ወደ መደበኛ ፍርድ ቤት እንደሚያቀርበውም ተናግረዋል። ኢሰመኮ በመላው ኢትዮጵያ የሚገኙ ሰራተኞች ጋር ደርሶ እያንዳንዱን ድርጅት መጠየቅ አይችልም ያሉት ፕሬዝዳንቱ ኮንፌዴሬሽኑ ተደጋጋሚ ቅሬታ የሚቀርብባቸው ተቋማትን በመለየት የቅርብ ክትትል እንደሚያደርግ ጠቁመዋል። የኮንፌዴሬሽኑ ቅርንጫፍ በሁሉም ኢትዮጵያ ክልሎች የሚገኙ ሲሆን እንደ ኮምቦልቻ፣ ባህር ዳር፣ ጎንደር፣ አዳማ፣ ሻሸመኔ ባሉ ትላልቅ የኢንዱስትሪ መገኛ ከተሞች የበለጠ ትኩረት እንደሚያደርግ ገልጸዋል። በተጨማሪም ዝቅተኛ የደሞዝ ወለል የመወሰን ስራ አሁን ለሲቪል ሰርቪስ ሰራተኞች ዝቅተኛ የደሞዝ ወለል መወሰኑን በማንሳት ለግል ሰራተኞችም የደሞዝ ወለል ለመወሰን ስራ መጀመሩን አሳውቀዋል። ከኢትዮጵያ ተገንጥለን እንደ ኤርትራ ነፃ ሀገር መሆን እንፈልጋለን ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። ከኢትዮጵያ ተገንጥለን እንደ ኤርትራ ነፃ ሀገር እንፈልጋለን ሲሉ ነው የተናገሩትም። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተዋል። የትግራይ ህዝብ ሁለት አማራጭ አለው፣ ከኢትዮጵያ ጋር ባርነት ወይም እንደ ኤርትራ ነፃነት ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነፃነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ብርሃ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫ አለው፣ ከኢትዮጵያ ጋር ባርነት ወይም ነፃነት ሲሉ ተደምጠዋል። ከእስር ከተፈቱ ወዲህ አልፎ አልፎ አነጋጋሪ ሐሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነፃ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባት ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ ሰላም ስምምነት ነው ያሉ ሲሆን ከዚህ ውጪ ምንም አይነት መሳሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸው ጠቁመዋል። የትግራይ ኃይሎች ከኤርትራ ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይም ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸው ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የሚፈጸመው በፖለቲካ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ ካለ ለመመከት ወይም በኃይል ለመጨረስ መዘጋጀት እንደሚያስፈልግ ጀነራሉ ተናግረዋል። ስለ አሁናዊ የኢትዮጵያ መንግስትና የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና ኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎች በውክልና የሚሳተፉ እንደሚሆኑም ጠቁመዋል። በቀጠናው የሚቀሰቀሰው ጦርነት በባህሪው የውክልና ጦርነት ነው ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤምሬቶች ፍላጎት ነው ሲሉ አጣጥለውታል። ምንም እንኳን ጀነራሉ ጥያቄው የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና ኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችል ጠቁመዋል። ትግራይ የኢትዮጵያና ኤርትራ የውክልና ጦርነት ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባ ጀነራሉ መክረዋል። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸው ጀነራሉ የመከሩ ሲሆን የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን መገንጠል እንደ አጀንዳ እንደሚያቀነቅኑ ይታወቃል።
ህወሓት የትግራይን ሉዓላዊነት ለማስከበርና ተጠያቂነትን ለማስፈን ለመታገል መወሰኑን አሳወቀም። ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይሉ ለመታገል መወሰኑን አሳውቋል። ይህ የህወሓት ውሳኔ ከፕሪቶሪያ ስምምነት ወዲህ ሲከተለው የነበረውን ሰላማዊ ትግል በመተው የትጥቅ ትግል ለመጀመር መወሰኑን የገለጸበት ነው ተብሏል። የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ የፕሪቶሪያ ግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፉ ማህበረሰብ በፌዴራሉ መንግስት ላይ ግፊት ባለማድረጋቸው የተነሳ ነው በማለት ወቅሷል። የፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት የኑሮ ሁኔታን ለማሻሻል የሚደረገው እንቅስቃሴ እንዲፋጠን፣ የጥቅማ ጥቅም ጥያቄዎቻቸው እንዲሟሉ ውሳኔ ማሳለፉን አሳውቋል። ይህ መግለጫ ብዙዎች የጦርነት እወጃ ነው ብለውታል። በተያያዘ ዜና ህወሓት ለውጊያ አገልግሎት የሚውሉ ድሮኖችን ከኤርትራ በኩል በማስገባት መታጠቁን የተለያዩ የመረጃ ምንጮች አረጋግጠዋል። ህወሓት መነሻቸው ከየት እንደሆነ በግልጽ ያልታወቁ ተዋጊ ድሮኖችን በኤርትራ በኩል በማስገባት መታጠቁን ነው ለማወቅ የተቻለው። ምናባዊው መገበያያ ገንዘብ ቢትኮይን አሁንም ዋጋው ማሽቆልቆሉን ቀጥሏል። አሁን ላይ አንድ ቢትኮይን $90,000 በታች የተሸጠ ሲሆን ይህም ከፍተኛ ቅናሽ ሆኖ ተመዝግቧል። ቢትኮይን 2.5% ቅናሽ ያሳየ ሲሆን ቅናሹም አሜሪካ የወለድ ምጣኔን ቅናሽ ባደረገችበት በሰዓታት ውስጥ የታየ ነው ተብሏል። ከዚህ ቀደም ቢትኮይን በተያዘው ፈረንጆቹ ዓመት ማብቂያ ላይ $200,000 በላይ በሆነ ዋጋ ይሸጣል ቢባልም የታሰበው ሳይሆን ቀርቷል። በተያዘው በቴክኖሎጂ ዘርፍ የሰው ሰራሽ አስተውሎት ኩባንያዎች ትርፍ እንደታሰበው አለመሆኑን ሮይተርስ አስነብበዋል። በርካታ ኩባንያዎች በዘርፉ እናሳካዋለን ብለው ካሰቡትና ከተነበዩት ያነሰ ትርፍ ማስመዝገባቸውን ተከትሎ በዘርፉ ያለው ፍላጎት ጥያቄ እያነሰ መሆኑን ዘገባው ጠቁሟል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።